ኦህዴድ ትናንት ምን ብሎ እንደተጠራ ሰማችሁ ወይ? ላለፉት 7 ዓመታት የቢሮ ኢትዮጵያን አይመስልም እያለ ከቢሮክራሲው እየጠራረገ ሲያስወጣን የነበረው ይሄ ሰፈር ኢትዮጵያን አይመስልም እያለ አማርኛ ተናጋሪ ስለሆኑ ብቻ ማለት ነው የኮሪደር ልማት የሚል ስም በተሰጠው ውድመት እየጠራረገ ሰፈራችንን ሲያርስ ቤታችንን ሲያፈርስ የነበረው ኦህዴድ ትናንት ምን እንዳለ ሰማችሁ ወይ? በኢትዮጵያ ነግዶ መኖር አይቻልም። ሴቶች ሴተኛ ዳሪ መሆን ይችላሉ፣ ወንዶች ደግሞ ማንጅራም መምታት ይችላሉ። ከዛ ውጭ ግን ነግዶ መኖር አይቻልም ብሎ እህቶቻችንን ወንድሞቻችንን እንደምታዩት እያሳደደ የሚገኘው ጎመን ሽጦ ማህደር የከለከለው ዕቃ አዙሮ መኖርን የከለከለው አገዛዝ ትናንት ምን እንዳለ ሰማችሁ ወይ? ከኢኮኖሚውም ከፖለቲካውም ውጭ ያደረገን በየቀኑ በድሮን የሚደበድበን በየቦታው የሚያሳግተን 3 ዓመት ሙሉ ድፍን 3 ዓመት ሙሉ የወረረን አገዛዝ ትናንት ምን ብሎ እንደተጣራ ሰማችሁ ወይ? በአገራችን ተንቀሳቅሶ የመኖር መብትን ከልክሎ በየቦታው የሚያሳግተን በየቦታው የሚያስጨፈጭፈን አገዛዝ ትናንትና በአፋር ክልል ወያኔ ትንኮሳ ከፈተ፣ ጦርነት ከፈተ በማለት ጥሪ ሲያደርግ ነበር። ይህንንም የሰሙ ኢትዮጵያውያን ምን ብለው ቢመልሱ ጥሩ ነው? ወደ ጦርነት ባትገቡ ጥሩ ነበረ። ወደ ጦርነት ከገባችሁ ግን የባለፈው ጦርነት ከቆመበት ከጣርማ በር ቢጀመርልን ጥሩ ነው በማለት የኢትዮጵያ ሕዝብ መልስ ሰጥቷል። ወደ ጦርነት ባትገቡ ጥሩ ነው፣ እንገባለን ካላችሁ ግን ከጣርማ በር ይጀምሩት ብሏል የኢትዮጵያ ሕዝብ። እና አብይ አህመድ ግን ህወሓት ትንኮሳ ከፈተ፣ ጦርነት ከፈተ በማለት ሲናገሩ አሻግረው መስቀል አደባባይን እያዩ ነበረ። የኢትዮጵያ ሕዝብ ግልብጥ ብሎ ወጥቶ ወያኔ አይገዛንም፣ ወያኔን ከዚህ በኋላ እንሸከምም እያለ የሚጮህ መስሏቸው ነበር። ከወያኔ የበለጠ ኃይል እንደመጣ የኢትዮጵያ ሕዝብ ተረድቷል። ወያኔ እባብ ከሆነ ኦህዴድ በደድና ፓርቲ ዘንዶ መሆኑን የኢትዮጵያ ሕዝብ ተረድቷልና በምንም ልታስፈራረው አትችልም። የትኛውም ኃይል ቢመጣ ኢትዮጵያ ለመቀበል ዝግጁ ናት። አሁን ላይ በጣም ተንገፍግፋለች። መኖር የማትችልበት ኢኮኖሚያው፣ ፖለቲካዊ ችግሩ፣ የሰላም እጦቱ ሁሉ እያሰቃያት ስለሆነ የኢትዮጵያን ሕዝብ ልታስፈራራ አትችልም። ከአንተ በላይ የሚያስፈራራ፣ ከአንተ በላይ መጥፎ፣ ከአንተ በላይ እኩይ የሆነ አገዛዝ ኢትዮጵያ ምድር ላይ መቼም ሊፈጠር አይችልም። መቼም አትሊስት ሌላ ስርዓት ቢመጣ መፍትሄ መስጠት ባይችል እንኳን የኢትዮጵያን ችግር የመረዳት አቅም ይኖረዋል። ፕሮስፐሪቲ ጎስፕል እኮ በተፈጥሮ ችግሮችን ራሱ እንድታይ አይፈቅድልህም። አንተ ብሩህ ቀን ካሳለፍክ የኢትዮጵያ ሕዝብ ብሩህ ቀን አሳልፏል ብለህ ነው ማመን ያለብህ። ከዛ ውጭ ህዝቡ ችግሩ ምንድነው ያለበት ሁኔታ ምን ይመስላል እያልክ ሲቹዌሽን ፕሮብሌም አናላይሲስ እንድትሰራ አይፈቅድም። ፕሮስፐሪቲ አይፈቅድም። አንተ ብሩህ ቀን ካሳለፍክ ሌላውን ህዝብ ብሩህ ቀን አሳልፏል። ስለዚህ ፖዚቲቭ ኤነርጂ ነው መርጨት ያለብህ። ከዛ ውጭ ግን የችግሮች ትንተና ምናምን ካካሄድክ እሱ ኔጋቲቭ ኤነርጂ ነው፣ አይፈቀድም። እና ብልጽግና የኢትዮጵያን ህዝብ ችግር ሳይረዳ ምን አይነት ሀገር እንደፈጠረ ሳይረዳ ወደ እንትን የሚወርድበት ጊዜ እየተቃረበ ነው። ሰሜኖች ይተባበራሉ። ዛሬ ወልቃይትን ለመቀስቀስ ጥረት ሲደረግ ነበር። አብይ አህመድ አማቾች ሀገር ተሻግሬ እስኪ ከኤርትራና ከህወሓት ጋር በሚደረገው ጦርነት ላይ የሚማገድልኝ ማገዶ ልፈልግ በማለት እንቅስቃሴ መጀመሩ ተሰምቷል። ማንም አይሰማም። ማንም ለአብይ አህመድ የሚሞት የለም። ስለዚህ በስልት መመራት ያስፈልጋል። ሁላችንም ቢሆን አነስ ካሉ አጀንዳዎች ወጥተን ታላቋን ኢትዮጵያ ኮንሲደር ባደረገ መልኩ ሁላችንም በጋራ የምንኖርባት፣ ሁላችንም ሰርተን የምንኖርባት፣ ተፈቃቅረን የምንኖርባት፣ የሁላችንም አድዋ፣ የሁላችንም ሸዋ፣ የሁላችንም ጎንደር፣ የሁላችንም ጎጃም፣ የሁላችንም ሽሬ፣ የሁላችንም ሐዋሳ፣ የሁላችንም አዲስ አበባ፣ የሁላችንም ኢትዮጵያን መመስረት እንችላለን። ይህን ዘረኛ ልቅምቅም የሆነ አገዛዝ በየወቅቱ አቋሙን እየለዋወጠ መልኩን እየለዋወጠ ሲጫወትብን የነበረውን አገዛዝ አስወግደን ለሁላችንም ተስማሚ የሆነች ሀገር መገንባት እንችላለን ማለት እወዳለሁ።